አዎ ይሄ ነው ቤተክርስቲያናችን። እንደተባለው አባታችን እንዳሉት ቃልት ያሰማልን። መምህር ሲመጣ ወይም ሲመደብልን ጠባቂያችን መምህራችን ትጸልይልናለ፣ ቤተክርስቲያናችንን ትመራልናለ፣ በጸሎት ጸልየ መንግስተ ሰማያት ታስገባናለ፣ አስተዳድረ ቤተክርስቲያኗን ታለማታለ፣ አስተምረ አንድ ታደርገናለ፣ ለስጋው ደግሞ ታቀርበናለ። ስለዚህ ይህ እንዲያግዝህ እግዚአብሔር እንዲረዳ እግዚአብሔር እንጸልያለን ብላ ቤተክርስቲያናችን ስርዓት አላትና በዛ ስርዓት መሰረት ነው የጸለይነው። ጸሎቱ ይሄ ነው። ከዚህ በመቀጠል እናንተ እሳቸውን ይመሩናል፣ ያስተዳድሩናል፣ አባት ይሆኑናል ብላችሁ መርጣችኋል። እሳቸው ደግሞ ልጅ ትሆኑኛላችሁ፣ እኔ ጸልይላችኋለሁ፣ አስተምራችኋለሁ፣ ሃይማኖታችሁን አስተምራለሁ፣ አደርጋለሁ የሚለውን ይነግሩናል። ቀጥታ ዛሬ ክቡር አባታችን በስርዓቱ ጠራለሁ። መልአከ ስብሐት ቆሞስ አባ ብርሃነ ጽድቅ የደብረ ሰላም ኢየሱስ ቤተክርስቲያን ዋና አስተዳዳሪ ቀርበው አሁን ቃላቸውን ቃለ ምዕዳን ይሰጡናል። ቀጥታ ወደ እሳቸው እንሄዳለን። ለሰዓቱ ልክ እንደሳቸው እኔን ይቅርታ። አባታችን ሊቀ ማእምራን ሲሳይ፣ ቀሲስ ዘካርያስ፣ ቄሰ ገበዝ መለሰ፣ ቀሲስ ገረመው፣ ዲያቆን አዲስ፣ ሊቀ ዲያቆን አምሃ፣ ሌሎችም ታዳጊ ዲያቆናት፣ በዚህ የተገኛችሁ እግዚአብሔር ቤተሰቦች፣ የማህበረ ምዕመናን እንዲሁም ሕፃናት በእግዚአብሔር ስም እንደምን አደራችሁ? እንደምን አላችሁ? እንደምን ሰነበታችሁ? አምላካችን እግዚአብሔር ፈቃዱ ሆኖ ሁላችንም በቤቱ ስለሰበሰበን ስሙ ለዘላለም የተመሰገነ ይሁን። ምን እንደብል አላውቅም። ሁለት ስሜት ይሰማኛል። ሁለት ስሜት ነው የሚሰማኝ እና ባለፈውም የዛሬ ሳምንት ምርጫ ባደረጋችሁበት ቀን ለምን ገፋ ምርጫውን አስቀድሞ ለምን ራሱን ያገላን ብላችሁ እንዳትቀየሙኝ ሰግቼ እና ደግሞ ፍቅራችሁ እንዳይቀንስብኝ ሰግቼ ነው እንጂ እንዳልሆን ነበር። እኔ እንዳልመረጥ ነው የምፈልገው። እውነቴን ለመናገር ግን ለኔ ለታናሹ ወይም ደግሞ እዚህ ግባ ለማለባል መነኮስ አባት ድምፅ ሰጣችሁ፣ ያው መረጣችሁኝ። ስለ አክብሮታችሁ ደግሞ በእኔ ላይም እምነት ስለመጣላችሁ እንግዲህ አመሰግናለሁ። እኔ ግን ያን ያህል አይደለሁም። እውነቱን ለመናገር እውነቴን ነው፣ ለማስመሰል አይደለም። እዚህ ግባ የምባል አይደለሁም። መመረጥም አይገባኝም። አሁንም ደግሞ ይህን ያህል ነገር ሊቀርብልኝ ይገባል ብዬ አላስብም። ግን እንግዲህ ፈቃድ እግዚአብሔር ሆኖ አድርጋችሁታልና እንግዲህ የሰጣችሁኝ ኃላፊነት በጣም ከባድ ነው። ዛሬ በእውነት አልጠበቅኩም፣ እንደዚህ ይሆናል ብዬ አልጠበቅኩም። ገና አንድ ሳምንት ነው የሆነው። የተወሰነ ሳምንታት ይወስዳል፣ የተወሰነ ጊዜ ይኖራል ብዬ ነበር ያሰቡትና ይህንን ኃላፊነት መቀበል በጣም ከባድ ነው። እንዲያው የደብር ስርዓት ስለሆነ የቤተክርስቲያን ስርዓት ስለሆነ ነው እንጂ ምንም ገሌ አለቃ ነው እኮ ሳይባል እንዲሁ አሁን እንደቆየ ነው አብረን እያገለገልን መቀጠል እንችል ነበር። ግን ደብረ ሰላም ኢየሱስ አለቃ የለውም የሚለው ስም ትንሽ ምቾት ስለማይሰጥ ያንን ለመሙላት ያንን ጋፕ ለመሙላት ተብሎ ካልሆነ በስተቀር የተለየ ምንም ብሰራው ስራ የለም። አብረን ነው የምንሰራው፣ ከካህናቱም ጋር ከእናንተም ጋር አብረን ነው የምንሰራው። እኔም ምንም የተለየ የማገለግለው ነገር የለም። አብረን እናገለግል እንችላለን እግዚአብሔር የፈቀደውን ያህል። ግን ምንም እንኳን እኔ ደከም ያልኩት ከኔም የተሻሉ
እጅግ ብዙ የተማሩ አባቶችም ቢሆኑ በመካከላችን መግባባት ከሌለ፣ ፍቅር ከሌለ ምን ነገር አንሰራም። እግዚአብሔር ደግሞ በመካከላችን ካለ፣ እግዚአብሔር በመካከላችን የሚገኘው እኛ ፍቅር ስንሆን ነው። ፍቅር ባለበት ሁሉ እግዚአብሔር አለ። ፍቅር ከሌለ ብንሰባሰብም እግዚአብሔር መካከላችን አይሆንም። ብንሰባሰብም ስራ መስራት አንችልም፣ እግዚአብሔር በመንፈሱ ከኛ መካከል ካልተገኘ ማለት ነው። እና አደራ ምለውን ምንድን ነው ሁላችንም እግዚአብሔር ፈቅዶልን በዚህ ምድር ላይ እስካለን ድረስ በሕይወት እንደ ፈቃዱ ሁልጊዜ እግዚአብሔርን እያሰብን በምንናገረውም ነገር፣ በምንሰራውም ስራ፣ በምናስበውም ነገር ሁሉ እግዚአብሔርን የሚጠራው እንዳይሆን፣ እግዚአብሔርን የሚያስቀይም እንዳናረግ በቅንነት በፍቅር ሆነን አንድ ላይ በመመካከር ለማገልገል እንሞክር። እንደዛ ካልሆነ ስራችን የተቃና ሊሆንልን አይችልምና እንግዲህ በጣም ከባድ ነው ለመናገር። ምንድነው አንድ ልጥቀስላችሁ መሰለኝ። እኔ ዛሬ ይሆናል ብዬ አላስብም፣ በፍጹም አልጠበቅኩም ነበር እውነቱን ለመናገር። እና መድኃኒታችን ኢየሱስ ክርስቶስ የደቀ መዛሙርቱን እግር በሚያጥብበት ጊዜ እያጠበ ቅዱስ ጴጥሮስ ጋር ደረሰ እና ቅዱስ ጴጥሮስ ጋር ሲደርስ ቅዱስ ጴጥሮስ የኔን እግር አንተ አታጥብም፣ በፍጹም አንተ የኔን እግር ልታጥበኝ አይገባም አለ ማለት ነው። በዚያ ሰዓት አምላካችን መድኃኒታችን ኢየሱስ ክርስቶስ ምንድነው ያለ? ምንድነው ያለው? ጴጥሮስን ወለተ ተክለ ሃይማኖት ምንድነው ያለው? አዎ እኔ ካላጠብሁህ ከኔ ጋራ ክፍል የለህም ብሎት ነበረ ማለት ነው። እና እኔ ይህንን ስልጣን ካልተቀበልሁት የእናንተን ፍቅር የእናንተን አክብሮት ማጣ ስለመሰለኝ ነው የተቀበልሁ እንጂ አልቀበልም እል ነበር። ግን የእናንተን ፍቅር ከማጣ የእናንተን ወንድምነት፣ የእናንተን እህትነት፣ የእናንተን ልጅነት ከማጣ ከባድ ቢሆንም ኃላፊነቱን ልቀበለው ብዬ ነው የተቀበልኩኝ እንጂ ልክ እንዲህ እስከሆነ እግሬን ብቻ አይደለም ራሴንም ገላዬን በሙሉ ጠበኝ ነው ያለ ቅዱስ ጴጥሮስ ማለት ነው። እና የእናንተን ፍቅራችሁን፣ ክብራችሁን፣ ወንድምነታችሁን፣ እህትነታችሁን ላጣ እችላለሁ እምቢ ብዬ ስላሰው ነው። እውነቴን ነው እንጂ ፈልጌው አይደለም። እና እንግዲህ እግዚአብሔር የተሰጠኝን ኃላፊነት በአግባቡ እንድሰራ ጸሎታችሁ ያግዘኝ። እግዚአብሔር ሁላችንም ስራችን የተቃና እንዲሆን ፍቅሩን፣ ሰላሙን ያድለን። ሀገራችንን ሰላም ያድርግልን። በሀገራችን የምንሰማው በጣም አሳዛኝ የሆነ ሰው ክርስቲያን በመሆኑ ብቻ በሃይማኖቱ ብቻ ምንም ወንጀል ሳይሰራ የሚገደልበት ሀገር፣ በሊቢያ በረሃ ከዓመታት 10 ዓመት ምናምን የሆነው እዛ የኛ ወገኖቻችን ሄደው መስዋዕት ሲሆኑ አይተናል። በሰው ሀገር ነው ያ። አሁን ደግሞ በሀገራችን ይሄ በጣም ነው። ሰው በገንዛ ሀገሩ ላይ እንደዚህ አይነት ፈተና ሲደርስ ለነሱ ክብራቸው ነው፣ ለሰማዕታትን ክብር ነው እነሱ የሚያገኙ እና ለገዳዮቹ ልቡና ይስጥልን። እግዚአብሔር አምላክ የሚጸጸት ልብ፣ ወደ ንስሐ የሚመለስ ልቡና ይስጣቸው። ሀገራችንን በቃ ብሎ ሰላም ያድርግልን። ለሁላችንም በዛም ላሉት በውጭም ለምንኖረው ሁሉ እግዚአብሔር አምላክ ሰላምን፣ ፍቅርን ይስጠን። የምናስበውን ሁሉ እግዚአብሔር ቅዱስ ፈቃዱ ይሁንልን። እንግዲህ እየተመካከርነ እናገለግላለን የቻልነውን ያህል እና ባለፈው እንደነገርኳችሁ ቤተክርስቲያናችን እግዚአብሔር የሚደሰትበት እኛ በረከት የምናገኝበት እንዲሆን የሚችለውን ስርዓቱን ሁሉ በሚችለው ስርዓት ሁሉ እናገለግላለን። ከሀገረ ስብከቱም ጋራ ከቅዱስ ሲኖዶስም ጋራ
ያለን ግንኙነት ጥሩ እንደሆነ ነው መቀጠል ያለበት። ምናልባት ባለፈው እንደዛ አይነት ስጋት የነበራቸው ሰዎች ስለሰማው ነው። እንደዛ አይነት ነገር ካለ እኛ እናገለግል። እንደዚህ አይነት ሀሳብ የለውም ሰው እንዳለ አላውቅም፣ እስካሁን የለም። እዛ ደረጃ የሚደረስ ከሆነ ግን ያው አውሩ ማገልገል አንችልም ማለት ነው እና ከሀገረ ስብከትም ከሲኖዶስም ውጭ ሆነን እናገለግላለን የሚል ሀሳብ የለንም። እኔም እስካሁንም ካሉት ከሰበካ ጉባኤ አስተዳደርም ከአሁኖቹም ከፊቶቹም ከሌላውም ሰው እንደዚህ አይነት ነገር አልሰማሁም። እንደዚህ አይነት ስጋት እንዳይኖር ለማሳሰብ ነው እና እግዚአብሔር አምላክ በቀሪው ጉዟችን ሁሉ እግዚአብሔር ያግዘን። እናታችን የቤታችን የቅድስት ድንግል ማርያም ቤትና አማላጅነት አይለየን። በጣም አመሰግናለሁ። ግን የማይገባኝን ነው ይህን ያህል ጊዜም እንዲያው አገር ቤት ኢትዮጵያ አዲስ አበባ እንደዚህ ረዘም ያለ ነገር ያደረጋል። ግን ለእኔ ይሄ ተገቢ ያልነበረም የቤተክርስቲያን ስርዓት ተጓደለ እንዳይባል ብዬ ነው ዝም ያልኩኝ እና እንግዲህ እስቲ ምን ዛሬ ለመናገር ራሱ የምናገረው ጠፍተኛ ይብቃኝ። እዚህ ላይ ሳይቆላችሁ ጋር ለጸሎት እንነሳ። እሺ አለን በሉ እንግዲህ ያው ያከናውናል። እግዚአብሔር የቸርነት ባለቤት አምላካችን የቅዱሳን አምላክ እግዚአብሔር